እንዴት እንደሚያምርበት በጣም እውነት ምርጫለኝ ነው። ማላየት በጣም ብዙ ሰው ብዙ መንገድ እየሄደ ነው እያልኩ ካለ አብርሃም ሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ሰላም ቤተሰብዬ እንዴት ናችሁልኝ? የኔ ወዶች ሰላማችሁ ብልዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ የትላንትናውን ቪዲዮ ማለት ነው እለቅላችኋለሁ ብዬ ጠዋት ላይ አልተመቸኝም፣ ስራ በዛብኝ በዛውም ማለት ነው በቃ ሳለቅላችሁ ቀረው። በጣም ሶሪ ሬዲዮ ላርጌ ምናምን ማለት ነው። የሚገርማችሁ ያው አፕሎድ ማድረግ ነበር የቀረኝ። በቃ በዛው እንግዲህ አለፈ ማለት ነው። ትላንትና ወዲያ በሩታና ባብሽ መካከል የተፈጠረው ሻንጣ ምናምን ይዛ ስትወጣ በሱ ጉዳይ ለቃለው ብዬ ነበር፣ አልተመቸኝም። እንግዲህ በዛሬው ቪዲዮ ላይ ሩታ ሻንጣዋን ይዛ ስትሄድ ነበር ባለፈው ያለቀው። ዛሬ የተለቀቀው ቪዲዮ ላይ ደግሞ ሩታ ቤቷ ናት ከልጇ ጋር ምናምን። እንዴት ነገሩ ምንም ሊገባን አልቻለም። እናንተ ሰዎች ግን አንዳንዴ ስክሪፕት ትዘላላችሁ ወይስ ደግሞ የሚጥማችሁን ነገር ትጀምሩና የምታቆሙት ነገር አለ ይመስለኛል። አሁን ላይ እነሱ ራሳቸው በሚያረጉት ነገር ሳይሰላችሁ አይቀርም ቤተሰብና ሩታ ሻንጣ ይዛ ስትሄድ ነበር ያለቀው በቀደም። ዛሬ ደግሞ ጭራሽ ዳኒ ቤት ድረስ መጥቶ ሩታን ሰርፕራይዝ አደረጋት። ለልጇ ልብስ ገዛ፣ ጫማ ገዛ። ምን ቀረ? አብርሃም እኮ አባወራው ማለት ነው። አንድ ቀን ለልጁ እኔ ምንድነው ምን አድርጓል? ከዚህ ፊት አይ ቲንክ አንድ ጊዜ ብቻ ከሄርሜላ ጋር ምናምን እዛኛው ቤት ህፃኑን ተታላት የሄደች ጊዜ ሩታ ማለት ነው። ያን የሆነ ነገር ሳያለብሱ አይቀርም። እንደ አባት ግን ሲያረጋ አይታችሁ ታውቃላችሁ? ነው ያው ስለማይነግሩን ነው። ግን ዳኒ ማለት ነው አባት የመሰለው ዳኒ ነው ዛሬ። የምሬን እኮ ነው። በጣም ነው በቃ የሚገዛውን ሁላ እስኪያጣ አይታችሁታል። ግን ስስት የሚባል ነገር የለም። ምን እንደሚያደርግ ራሱ ማለት ነው የተጨናነቀ አነሰ አይነት ነገር ያየውን ሁሉ ገዝቶ ቢወጣ ደስታው ነበር። የሚገርማችሁ ማለት ነውና ቪዲዮ ላይ የሚገርም ነው ማለት አንድ በጓደኝነት ደረጃ የሚያውቃቸውን ሰዎች በዚህ ልክ ለእነሱ ተጨንቆ ተጠቦ ሁሉ ነገር ገዝቶ ወደ ቤት መሄድ ማለት ይሄ በራሱ ዳኒ በጣም ለህፃናት ፍቅር እንዳለው ለልጆች ፍቅር እንዳለው ነው የሚያሳየው። በዚህ አጋጣሚ እንግዲህ ዳኒ እግዚአብሔር ፈቅዶ አንተም ደግሞ ፍሬህን ለማየት ወልደህ ለመሳም ያብቃህ። ይሄ ልባዊ ምኞቴ ነው። አንተና ጽግሻ ማለት ነው የቀራችሁት፣ ወደኋላ የቀራችሁት ሁለታችሁ ናችሁ። ባይዘው ልጅ ከወለድን ምናምን ከምንሰራው ስራ ወደኋላ እንስተጓጎላለን ብሎ እያሰቡ ይመስለኛል እስካሁን የቆዩት። እነ ሩታ ደግሞ ልጅ በልጅነት ነው ቶሎ ወልደን እሱም አብሮን ይደግ ህይወታችንን ይቀላቀለው ብሎ ይመስለኛል ቶሎ ወደዚህ ህይወት የገቡትና ባይዘው ያው ትዳር ከእግዚአብሔር ነው። እኛ ስላሰብንበት አይደለም። ስላሰብንበት ትዳር አይመጣም። እግዚአብሔር ካልፈቀደ ካልተጻፈልን አይሆንም። ሁሉም ነገር በእግዚአብሔር ፍቃድ ነው። ለማንኛውም በጎ እንመኝላችኋለን ለሁላችሁም። ነገር ግን የዳኒና የሩታ አቀራረብ ኖርማል ነው። አንዳንዶቹም እንትን ስትሉ ነበረ ያረ ልጁ ይመርመር ዲኤንኤ ሁላ ያለሙላ አለ። ጉድ እኮ ነው። ምንድነው የሁሉ ነገር በጎ ነገር ስላረገ ልጇን ስለጠየቀ ልጅ ስለሚወድ ነው አለቀ። ጭራሽ ደግሞ ሩታን እንደ አብርሃም እዛም ትቃርማለች ልትሏት እንዳይሆን ብቻ። አረ ተው አንዳንዶች ማለት ነው ሩታን ዝም ብላችሁ ያልሆነ ነገር አትናገሯት። የምሬ ነው ትጸጸቱበታላችሁ ነገ ማለት ነው። እንደሱ እንደነባሪ ይላትም በለቢላ ምናምን እንዳብርሽ ኖ እኔና አብርሽ እኮ እስካሁን አልታረቅንም ባይዘይ ማለት ነው። ለምን እንደሆነ ታውቃላችሁ? ያስከፍቶኛል በጣም። እኔ በሚሰራው ቪዲዮ ሁሌም እንደተከፋው ነው። በተለይ ከዛች እትዬ ሄርሜላ ከተባለ ሴትዮ ጋር ሲመጣ በጣም ነው የምናደደው። አንዳንዶቻችሁ የሄርሜላ መልክን ብቻ በማየት ማለት ነው ታምራለች እኮ ግን ወይ ምናምን የምትሉ ማለት ነው። የሷ መልክ ስብዕናዋን ካላሳየ ምን ዋጋ አለው? መልክ እኮ ይረግፋል። የሆነ ሰዓት መልከኛ ከነበራችሁ የሆነ ሰዓት መልካችሁ ሊጠፋል። አሁን እንዲህ እንዳያችኋት ዘንታ ለማን አትኖርም። ጊዜ ይሄዳል፣ ጊዜ ይመጣል፣ እርጅና ይመጣል፣ እድሜ ይጨምራል፣ መልክ ይጠፋል። መልክ እኮ እግዚአብሔር በቃ ፈጠረን ብለን ማሰብ ብቻ ነው የሚያስፈልገው። ቆንጆ ሆነች አልሆነች ለራሷ ነው። ዋናው ቁም ነገር ግን ትልቁን መስመር ስታለች። የሰው ባል መፈለጓ በራሱ ነው እስካሁን እየደበረኝ ነው እሷን እንዲህ ቪዲዮ ሲለቀቅ የማየው ማለት ነው። ምክንያቱም እሺ በራሷ መተማመን ሴት ከሆነች እንዴት ባለ ትዳር ወንድ ላይ ትወድቃለች? ይሄን የመሰለ መልክ ይዛ እሺንም ላድንቅላችሁ መቼስ አብዛኞቻችሁ ሲደነቅ ስለምትወዱ ማለት ነው። እና የሄርሜላ ጉጫዊ ገጽታዋ ማለት ነው የውስጧን ማንነት አይሞላውም። ጎዶሎ ነገር አላት። ገባችሁ?
ሰውነን ሁላችንም ጎደሎ ነገር አለን፣ ሙሉ አይደለንም። የሆነ ነገራችን ቢያምር የሆነ ነገራችን ልክ አይመጣም፣ ተፈጥሯችን ስለሆነ ማለት ነው። ግን ይሄ ጤናማ ያልሆነ ነገሯን እኔ ልደግፍላት አልችልም። መልኳ ለራሷ ነው፣ እለዋ ላይ ተቀምጦ የሚኖር ነው። ከጊዜ በኋላ ማርጀቶ የሚፈርስ ሰውነት ነው። ተረዳችሁኝ? ያ አይደለም ጉዳዩ። ለምን የሰው ባል አማገጠች? በቃ እኔ አሁንም ድረስ ሄርሜላን እንዲያኝክ ያስኩበት ምክንያት አብርሃምንም በትዳሩ ላይ በመሄዱ ነው። እሷንም ደግሞ በሰው ትዳር ውስጥ በመግባቷ ነው አልፋታ ያልኳችሁ። ገባችሁ አይደል ቤተሰብ? ስለዚህ ይሄ ነገር ደግሞ ትልቅ ኢሹ ነው ለኔ። ትልቅ ኢሹ ማለት ሰው ከዚህ በላይ ምንም አይነት ጥፋት አያጠፋም በትዳር ውስጥ። በውጭም ሌላ ሰው መጣባቸው፣ በውስጥም ሌላ ሰው ገባባቸው። ከዚህ በላይ የውርደትና የብልግና ቪዲዮ የለም ለኔ፣ እንደኔ ስብሳቤ ማለት ነው። ስለዚህ ሄርሜላ በውጪ ሳይሆን ማሰብ ያለባችሁ ስራዋ በጎ ነው ወይ? ያረገችው ድርጊት ከመጀመሪያ ጀምሮ ልክ ነው ወይ? እቺ ሴት እኮ እነዚህ ልጆች አፋታለች። አፋታም አልቀረችም። አሁንም ድረስ ከአብርሃም ስር አልጠፋችም። እንዳያችሁት በዳኒና በሄርሜላ መካከል ባለፈው የሆነ ነገር አለ ብሎ ዳኒ እንትን ብሎት ነበር አብርሃምንና በዛ ምናምን ከፍቶት ምናምን ርቋት ነበር ነው አባባላቸው። ዛሬ ላይ ሁለተኛ እኔን እንዳታጠረጥረኝ ምናምን ብላ ጭራሽ መጨረሻ ላይ አይታችኋል እንዴ ሲሆኑ እንደነበረ። ስለዚህ አብርሃም ማለት ነው ከሄርሜላ ስር እንደማይጠፋ ከሚስቱ ይልቅ ደግሞ ሽሚትን እንዳስበለጠ በዛሬው ቪዲዮ ተረድቻለሁ። ሁለቱም ቤት ነው ቪዲዮ የተለቀቀው አይታችሁ ከሆነ እና በጣም ነው የሚያሳዝነው። ማለት ከትዳርክ ከቤቢዬ ከልዑሌ በላይ ከሩትዬ በላይ ሽሚትን አሁንም ምርጫ ማድረግ ጋሽ አብርሃም በጣም ታሳዝናለ። ለማንኛውም ሎተሪን ያመለጠ የትሪሊየን ዋጋ ያለው ሎተሪ ማለት ነው ብታውቁ ኖሮ። በስማ በዚህ ሰዓት አንተ ከልጅና ከሚስት ጋር ሆነ እኮ ትዳርህን የምታጣጥምበት ደስተኛ ሆነክ ቤትክ ውስጥ ያለውን የልጅህን ባህሪ በደንብ የምታጠናበት የልጅ ፍቅሩ በደንብ የሚኖር ካሁን ነበር ብታውቅ ኖሮ። ግን አንተ አሁንም የደጁ ላይፍ ተመችቶካል። ያው አንተ ሁሉም ነገር ለጊዜው እንደሆነ ይገባኛል። እኔ የምታሳዝነው ዛሬ ላይ አብርሃም ከጎን ያለ ብላ የምታልመዋ ሄርሜላ ናት። ዶሮ ብታለም ጥሬዋን ብሏል። ለጊዜው ነው። አሁን አንቺ ብቻ ለጊዜው ከሱ መለየት ነው ማፈልጊዋ። የሆነ ሰዓት ከናካቴው ዞር ብሎ ማያይሽ ጊዜ ይመጣል። አሁን እሱ የሚፈልገው ነፃነት ነው። ዝም ብሎ ባየር ላይ ነፃነት ታውቃለህ፣ የማይጠቅም ነፃነት ማለት ዘለቄታ የሌለው ነፃነት ነው የፈለገው። ስለዚህ ለወደፊት ለዘለቄታሽ ግን አንቺ ነሽ ተጎጂ አሁንም ቢሆን ማለት ነው። ሩታ ምንም አይጨምርባትም ምንም አይቀንስባትም ማለት ነው። ስለዚህ ዛሬም የተለቀቀው ቪዲዮ ላይ እንግዲህ አቤል ሲያበጥር ነበረ። አንደኛ አበጣሪ ማለት ነው። ጠላቶቻችን ይላል ምናችን ይላል። ጠላታችሁ ባህሪያችሁ ነው። ማነክ አቤል የተባልከው ሰውዬ ንገሩኝ ባላይ ማለት ነው። በነገር ጸጉር ገብቶ ወደ መሃል ሊደርስ ነው። ካሁኑ መላጣ ራሰ በረሃ ልትሆን ነው በነገር ብቻ ማለት ነው። ምክንያቱም ሴት ልጅ እንዲወሬ አትቆላም እንዳንተ የምሬን ነውና ሳይክ በጣም ትገርመኛለክ። ዛሬም እንዲሁ ሲያቃጥር ነው መሃላቸው የነበረው ሲያለኳኩስ ሩታን በጣም ለሩታ ካለህ ቅናትም ምቀኝነትም የተነሳ ሄርሜላንና አብርሃምን ተለያይተው እንዳይለያዩ ለማድረግ በጣም መሀከላቸው ላይ ወሬ ከዛ ወደዚህ ሲያደርግ የነበረው እሱ ነው። በእናንተ በምናችሁ ይቀናል? በእኛ የሚቀና ሰው አለ የምትለው? በነገረኛ ሰው ይቀናል እንዴ? በውሸታም ሰው ይቀናል እንዴ? ትዳርን አማግጡ ብሎ ሴት በሚያቃጥር ወንድ ይቀናል እንዴ? አንተ ራስህ እኮ ምን ሆነክ ነው አቤል የተባልክ ሰውዬ? እስከዚህ ድረስ ነው እንደምታስበው? ሰው በመልካም ነገር በበጎ ነገር ነው የሚቀናው። እሱ መንፈሳዊ ቅናት ሲሆን ነው ደስ የሚለው እንጂ የምቀኝነት ቅናት አይደለም። ስለዚህ አንተ ሩታ እንግዲህ ምናልባት ያው ሚሊዮነር አይደለች ሄርሜላ፣ ከሷም ስር የምታገኘው የገቢ ምንጭ አለ፣ ህይወትን የምታስተዳድርበት የቤት ክራይን የምትችልበት ገባ አይደለ? ሁሉ መረጃ እኮ እናውቃለን። ስለዚህ አንተ በመታገኘው ኮሚሽን ልክ ነው እየለፈለፍክ ያለከው ምላስክ ላይ ማለት ነው። ምክንያቱም ሄርሜላ እንድትናገር እያረገችክ ያለችው በገንዘቧ ኃይል ነው። ተሽጠካል ሲጀመር አንተ። ስለዚህ አሁን አንተ አንድ ቤት አውጥተህ ሌሎቻችን ልትተቸን ባይሆን ረሽሞኒው ማነክ አቤል አንተ ዝም ብትል ነው የሚሻል። በነገራችን ላይ አንተ አንዴ ከተንጣጣ የሚነሳብን የሚበዛው እንነሳባለን። ስለዚህ አንተ ዝም ብትል ረገብ ብትል ነው የሚያምርብክ እንደ ወንድ ልጅ ማለት ነው። ሴት ልጅ በዚህ ልክ አትሆንምና ተረጋጋ ለማለት ፈልጌ ነው። ዛሬም ሲያቀሳስር ነበር እንዳያችሁት ብዙ ነገር ሲል ነበረ።
እትዬ ሄርሜላም አብርሃምን የስላዝናናክ ወዲያውኑ ማለት ነው እሱ እንደ ጠረጠራትና መጠርጠሯ እንኳን ኖርማል እንደሆነ ተቀብላ ወዲያውኑ ምን አለችው ሰምታችኋል አይደለ? የት ወስጄ ላዝናና? እሷ እኮ አሁን ሁሉ ነገሯን ምርኩዝ አድርጋ ያለችው በገንዘቡ ኃይል ነው። እሺ ገንዘብሽ ያልኖረ ቀንስ ሄርሜላ አብርሃምን ና ወክና አርግ ብትይ አይሰማሽም። እንደዚህ አይነት የጥቅም አደር ወንድ ማለት ነው እግዚአብሔርን የሆነ መንገድ ላይ ጥሎሽ ነው የሚሄደው። የምሬን ነው። አንቺ በጥቅም ነው ያሰርሽው። ሲጀመር ሰው እኮ ምንም ለሌለው ሰው ያግዛል፣ ይረዳል፣ ኖርማል ነው። አሁን የተቸገረ ሰው ቢኖር ወይ የተቸገረ ማንነት ያለው ጓደኛ ቢኖራችሁ በጤነኛ አይምሮ ታደርጋላችሁ። ሰዋዊ ባህሪያችሁ ይገፋፋችኋል። ሄርሜላ እኮ ግራ ለገባው ሰውዬ ነው ገንዘብክ ያንተ ተቀማጭ ይሁን አይነካ፣ እኔ ላዝናናክ፣ እኔ እንደፈለኩ አስፓልቶኝ ልነጠፍልኝ ያለችው በራሷ እጅ ነው እና ለአንድ ለአራት ቀን ይሻላል። እሱ አይደራደርም ደግሞ እናንተ። ወይኔ አብርሃም ለገንዘብ ያለው ፍቅር ይለያል። በስመ አብ እኔ እንጃ የሆነማ ማጥመጃ ነገር አለ ካንተ በዚህ ልክ ሴቶች ቀለበት ውስጥ የምታስገባበት የሆነ ሲስተም አለ እንጂ አብርሽ የኔ ላንተ ከማብድ አሁን አብርሃም የሚታበድለት ልጅ ነው እንደ ባህሪው። የምሬን እኮ ነው። የኔ ምስኪን የኔ ንጉስ የኔ ምናምን ምኑ ጋር ነው አብርሃም አሁን ሊታዘንነት የሚችለው? ትዳሩ ላይ ቺት ያደረገ ወንድ፣ ሚስቱን ያላከበረ ወንድ እኔ እንደዚህ ልንገበገብለት አልችልም። ለምንስ ነው የምንገበገብለት? የመጀመሪያ እኮ ነሽ አንቺ ማለት አሉ እንዲህ አይነት ባለ ትዳር ወንዶችን የሚያሳድዱ። ግን ያንቺ ለየት የሚለው ምን ላርግልህ በቃ ልነጠፍ አስፓልት ሉንት ያለሽ ሁሉ ጊዜ። አሁንም እንደለመዱት ጉዞ ሊሄዱ ነው እንግዲህ። በቀደም የሩታ ሻንጣ ሲወጣ አይታችኋል። ሳስበው ሰዎቹ ማለት ነው ያው ሁሉም ተጠራርገው ከሀገር ወጣ ብለው ወይ የሆነ ከከተማ ወጣ ብለው ሊዝናኑ ነው። ሲቀጥል ደግሞ ምንድን ነበረ ሲሉ የነበረው መሰላችሁ? ከዚህ በኋላ የምንሄድበትን ሀገር አንናገርም አለች። ምክንያቱም ተከትሎ የሚመጣ ስላለ አለች። አንድ የሩታ ብቻ ተከትላቸው ስለመጣች አሁንም ሩታን ነው የምትናገራት ማለት ነው። ያሳፍራል። የሰው ባል ቀምተሽ ነው እየሮጥሽ ያለሽው። በነገራችን ላይ የሰው የወለደ ባለ ትዳር ወንድ እትዬ ሄርሜላ አንቺ እኮ ምንም ማለት ምንም ነገር የለሽም ባይዞይ። ምክንያቱም ሰው ህሊና ከሌለው ለራሱ ሪስፔክት ከሌለው ማስተዋያ ጭንቅላት ከሌለው ምን ዋጋ አለው? ነገ እኮ አንቺ ስትወልጂ በልጅሽ ላይ እንደዛ ቢደርስ አስበሽዋል? ባለ ትዳር ሆነሽ ከባልሽ ጋር ብትጋጪ አንድ ሴት ባንቺ ትዳር ውስጥ ገብታ ከባልሽ ጋር ልክ አንቺ እንዳረግሽው ልታለያይሽ ብትሞክር እስቲ ምን ይሰማሻል? ምንነቱ እንደሆነ ታውቃላችሁ ክፋቱ ማለት ነው። ሄርሜላ የሰውን ችግር በራሷ ቦታ አታይም። እሷ ብቻ ይመቻት፣ እሷ ብቻ ይድላት፣ እሷ የምትፈልገውን ሰው ብቻ ታገኝ፣ አለቀ። እንግዲህ ይሄንን ስክሪፕት የምጽፉ ሰዎች እንዲህ አይነት ሴቶች ደግሞ ሲቀጡ ያረጉት ነገር ሲጸጽታቸው የሄዱበት መንገድ በጣም መጥፎ እንደሆነ በእነሱ ላይ እንድታሳዩን እንፈልጋለን። ሁል ጊዜ ባለጌ ወንድ አሸናፊ፣ ባለጌ ሴት አሸናፊ፣ የምትጎዳው መስኪን ሴት ሁሌ እንደሆነች አትስሩብን ማለት ነው። ያው ድራማ አይደል የምትሰሩት። ስለዚህ ለህዝብ የሚያስተምርም አድርጉት፣ ጨምሩበት እንደ ቅመም ማለት ነው። አዎ እሱ ነው ወሳኝ ነገር። እናም ቤተሰብዬ ለማንኛውም ግን ማለት ነው እኛ ብዙም ማንንጨረጨርም እንደ ድሮ ስለናንተ ማለት ነው። ምክንያቱም ኬርለስ ሆነናል በአሁን ሰዓት ላይ። አብርሃም ከሄርሜላ ጋር እንደሆነ ጉድጉድ ብለን እንዲጨጓራችን እንደ ድሮ እስኪላጥ የምናብድበት ጊዜና ሰዓት አብቅቷል አሁን ማለት ነው። አብርሃምና ሄርሜላ መጡ ብለን እናወራለን። ኖርማል ነው። ምክንያቱም በቃ ምን አስጨነቀን እኛ ምን አስጨነቀን? እናንተ ይህ ህይወት ከጣፈጣችሁ ወዳችሁት የምትሄዱበት ከሆነ የኛ ቤተሰብ ደግሞ አሉ ገና እድሜያቸው አነስ ያሉ ገና ወጣቶች በነገሮች ላይ ኖርማል መስሎ የሚታያቸው እነሱ እንዳይስቱብን ትክክለኛውን መንገድ እንጠቁማለን። እንዲህ አይነት ህይወት የኃጢያትነት ጥጉን እንደመስታወት እናሳያቸዋለን። አለቀ። እናንተ የሚሄዱበት እኛም ደግሞ ትክክለኛው መረጃ እንለቃለን። እናንተ ያጣመማችሁትን እኛ እያቃናን እናሳያለን ለኦዲየንሶቻችን። አይደለም እንደ ቤተሰብ ልክ ነኝ አይደለም? ለማንኛውም ግን ቤተሰብ አሳድጉኝ 8000 ያስገቡኝ ደግሞ የኔ ምርጦች ማለት ነው። እግዚአብሔርን በጣም ነው ማመሰግናችሁ። ባይዞይ ትለያላችሁ የሩትዬ ቤተሰቦች። እውነቴን ነው የምላችሁ። አብዛኞቻችሁ እኔ ሰብስክራይብ አድርጉኝ ሳልላችሁ ነው እያገዛችሁኝ ያለው በሁሉም ነገርና እግዚአብሔር ያክብርልኝ። እንዲያውም ስለመጣፋ ነው እንጂ እኔ በጥንቅቅ አድርጌ በስርዓቱ ላይ ቪዲዮ ብለቅ የትና የት ደርስ ነበረ። ወደፊት ደግሞ እንግዲህ ያው ቢያንስ በሪአክሽን
ሁሉም ነገር በቪዲዮ ወጥቼ ለመስራት ሞክራለሁ። የማቴሪያልም ችግር ስላለ ነው። እንግዲህ እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። ስለ ቪዲዮዎቹ ደግሞ ሐሳባችሁን በጨዋነት እንደተለመደው ማስቀመጥ ትችላላችሁ። ክብረት ይስጥልኝ። ቸር ቆዩልኝ። ባይ ባይ።